የክርስቶስ ልብ ማለት ነው መጽሐፍ ቅዱስ ማለት ነው። ወንጌል ማለት ነው። ወንጌል የክርስቶስ ልብ ይባላል። አሁን አንድን ሰው የእግዚአብሔርን ፈቃድ ለማወቅ ምንድን ነው ማድረግ ያለበት? ሀ የሆነ ነገር ማድረግ፣ ለ የሆነ ነገር ማድረግ፣ አመርሃ የሆነ ነገር ማድረግ አይደለም። አንድ ሰው እኔ የልቤ ልንገርህ እንደዚህ ያለ ነገር ነው የምወደው ብሎ ከተናገረ ከሰውየው ጋር ለመስማማት መድኃኒቱ ምንድን ነው? ያንን የነገረን ነገር ምን ማድረግ ነው? ማድረግ ነው። እኔ እንደዚህ ያለ ነገር አልወድም ልቤ ላጫውት ካለስ፣ ለምሳሌ አንድ ሰውዬ ለሚስቱ ስሚ ማቴ ጨው የበዛበት ወጥ አልወድም ማለት እንዲሁ ከልቤን የምጠለው አለ። እዚህ ባል ጋር ተስማምቶ ለመኖር ጨው ማብዛት ነው ወይስ ምንም? በቃ ታወቀ እኮ ነገሩ። ወንጌል የክርስቶስ ልብ የተባለች ለምንድን ነው? የሚፈልገውንም ነግሮናል፣ ከዛስ የማይፈልገውንም ነግሮናል። የእግዚአብሔር ፈቃድ እንዴት ይታወቃል ብሎ ብዙ ሰው ይጠይቃል። የእግዚአብሔር ፈቃድ የሚታወቀው ወንጌልን በመተግበር ነው። በቃ ሌላ የለም። ወንጌል የሚለውን ካደረገ አንድ ሰው ከየት ወደ ሄድ መሄድ እንዳለበት ራሱ ወንጌል እያነሳ ይጥለዋል፣ ከፈለገበት ያደርሰዋል። ዝም ብሎ ወንጌልን መተግበር፣ ቁረብ ካለ መቁረብ፣ ጸልይ ካለ መጸለይ፣ ታረቅ ካለ መታረቅ፣ ስጥ ካለ መስጠት። እነዚህ እማንቱ ይምርሃኒ ወይ ሰዳኒ ውስጥ ደብረ መቅደስ እነዚህ ናቸው እየመሩ ወደ እግዚአብሔር ደብረ መቅደስ ወደምትባለው ልዕልና ነፍስ የሚያስገቡት እነዚህ ናቸው። እነዚህ የሚመሩት ብርሃንና ጽድቅ ላክልኝ ያለው እሱ ልጅህን ላክ፣ መንፈስ ቅዱስ ላክ፣ ሕግ ላክልኝ ተላከ። እነዚህ ራሳቸው ይመራሉ። ሰውን የሚመሩት እነዚህ ናቸው። እና ወንጌል አነቡ። ደግሜ የምነግራቸው ለዚህ አዲስ ዓመት ወንጌል አነቡ እና በሕግ ለመኖር የቻልነውን እንጣር። እግዚአብሔር ይርዳን።